ማይ በየስራችሁ እንዴት ጀመታል እንዴ? አረ ምንም አላደረግንም። እያዩሽ ልትዋሺ ነው? እንዴት አረ የምን ውሸት ነው? አንቺ ምን የተጋጡ ወጥመት ነው? ቆይ ምን አደረኩኝ? ዝም በይ። አሁን ወደ ቢሮ ልወስዳችሁ። አይ ትቼ በፈጣሪ ስም እለምንሃለሁ። ከዚህ በኋላ አይደገመኝ። በፈጣሪ ስም በእናትህ ይቅርታ። እውነት አይለመደኝም። ደግሞት ማስባችሁ ነበር። ለነገሩ ሰላያችሁ ስንት ጊዜ አድርጋችሁ ይሆናል። ስማ አንተስ ለምን ዝም ትላለህ? ልውሰድ። ቲቸር ይቅርታ ስላላወቀ። ኧረ እባክህ ሳታውቅ ነው ግቢ ውስጥ እንደ የምትተቃቀፈው? የእውነት መምህር በጣም ይቅርታ። ደግሞ እኮ ተቃቀፍን እንጂ ምንም አላደረግንም። እና ምን ልታደርጉ ነበር? ጉድ እኮ ነው። ኧረ ቲቸር ነገሩን ለምን ወደ ሌላ ትቀይረዋለህ? ወደ ምን ተቀየረ? አንተ ደርስ ተንበርከክ። ይቅርታ ልናር ለምን? አንተ ተንበርከክ ነው እኮ የምልህ። ተንበርከክ። አንቺም ተንበርከክ ነው የምልሽ። ምን ታፈጫለሽ? ይቅርታ ነው። ከዚህ በኋላ አንድ ላይ ባገኛችሁ አልፋታችሁ። በጣም ጉዳዳ ደግሞ ያቀቅ ምን ሆኜ ነበር? አይዞህ እርፍ ጭራሽ እያከኩ ምንም አልሆንም የምትል እስኪ ትሰሪ ያወለቀው ጉልበትን ጨፍን አድርግልኝ። የምር ከወለቀው ይሻሉ ሰጅ በቃ ቀለጥ። አንተ የምሬን ነው። እስኪ ባካትንተኝ እየባሰልኝ ታዲያ ትክፈኝ ጠላት ነጥቆ ከተዘራ ምን የኔ መቆጣት አስደስቶ ነው? ቆይ አንተም አንድ ቀን ያጋጥማልሽ። አይሆንም በጭራሽ። እሱን አንተ ሳይሆን ፈጣሪ ነው የሚያውቀው። ሮብ እኮ ጠላት ከሩቅ አይመጣም። በል እኔ እናተነካከኝ ራስን ቻል። እኔ ጠላት ልሆን አልችልም። ታዲያ ለምን ታማርጥኛለህ? ከዚህ በላይ ጠላት አለ እንዴ? ማር የምን ማር? አሁን ገና ስትሮስ ነው ሰው ተው እባክህ። ከዚህ በኋላ ለምን ምን አገባኝ? አንተ ስልክ ዝም የሚያይቻል እና ምን ታደርጊ ነበር? ይልቅስ አሁን ቸክለር አንተ ያማል ወይኔ ቀጥለ በዛስክ ማሰቃሉ እጥና እንደ ይልፋል ጃገረ ብቶ አብሰልሰል አይቻ እኔ መሰለ ግብዣ አይሆቸው ነው። በጣም የተመቸኝ ሲኒማ ቤት ያለው ነበር የመሰለኝ። ልክ ነሽ። የቲያትር ዝግጅት ያለበት ነው የሚመስለው። አይቻ ለዚህ ነው ተረጋጊ እንጂ ይገመራ አንቺ ልክ ነበር። እናትማታ አንቺ ነው ዝም በይ አታሽቀብ ማለቅሽ መሰለሽ። የምሬን ነው። ከጎን ሆነሽ ባታግዢኝ እኮ ዛሬ እዚህ አልደርስም ነበር። እየሞቀኝ ነው ረፊ በደንብ ንቅሽ የኔ ቆንጆ እህት፣ ጓደኛ፣ እናት፣ ዘመድ ብቻ ምን ልበልሽ? በቀኝ ጓደኛዬ፣ ዘመድ፣ ጓደኛ፣ እህት ልሆን እችላለሁ። እናትን ግን መተካት አልችልም። ማለት የእናትን ቦታ የሚተካ የለም።
ልክ ነሽ። እናቴን ሳስባት ግን በቃ ሳራ ወደ ኋላ አትመለሽ። የእናቱን ዋጋ ባሰብኩ ቁጥር እከፋለሁ። እሺ ምን ላድርግ? እንደ ሰው ከእናቴ ጋር ለመኖር የቤቱ ብቸኛ ልጅ መሆኔን ሳስበው በጣም ነው የሚከፋኝ። በቃ ተረጋጊ። የማይሆን ነገር አስታወስኩሽ። በጣም ይቅርታ። ችግር የለውም። እሺ በቃ ተረጋጊ። አሁን ወደ ራስሽ ተመለሽ። ደስታችን እናጣጥም። እሺ በኋላ ሄደን እናውራ። ምን ልናወራ ነው ደግሞ? አንቺ ደግሞ ማን ነው? እናጽናናታለን በዛው። ሳራ ታያት፣ ሌላ ጸብ አልፈልግ። ይረፊ። አልተዋት ስቃጠል ነው። አሁን ደግሞ በተራዋ አቃጥላታለሁ። ግን ጸብ እንዳትፈጥሪ። ተረጋግተሽ እሺ? እሺ አታስቢ። ቀለሙ እንዴት ነህ? ደህና ነኝ መምህር። አንተ እንዴት ነህ? ይመስገን። እናት እንዴት ናት? ተሻላት? ደህና ናት፣ የተመሰገነ ይሁን። እየተሻላት ነው። እሺ በቃ ትምህርት ቤታችን ደግሞ ባንተ ይባላል። አመሰግናለሁ መምህር። ይገባል። እውቀት ከስነ ምግባር ጋር ያየሁት አንተ ጋር ብቻ ነው። በድጋሚ አመሰግናለሁ መምህር። ምንም አይደለም። ለዛሬ ጥያቄ አለ? ካላስቸገርኩ ይኖረኛል። ችግር የለም። ጠይቅ። ና የምትለው ፊደል ለብቻዋ አረፍተ ነገር መሆን ትችላለች እንዴ? አዎ በሚገባ። ብታብራራልኝ። እሺ አንዴ እስክሪብቶ አምጣልኝ። እሺ ና። አየህ አይደለ? ምልክት ማስተላለፉ እዚህ ጋር ታየ ማለት ነው። ለዚህ ነው ምልክት የሚያስተላልፍ ሁሉ አረፍተ ነገር ነው የምንለው በዚህ የተነሳ ነው። እሺ ሰምተሃል? ገባኝ። አመሰግናለሁ። ችግር የለውም። እንዳትሳቀቅ። እኛ የቆምነው እናንተን ለማሳወቅ ነው። አስተማሪ እኮ ጥያቄ የማወድ ስላንተ ከእውቀት ነፃ የሆኑት ናቸዋ። ግን አንተ ፖለቲካ ውስጥ አትግባ። በል ከጨረስክ ነው ልጅ ቻው። ማሂ እንዴት ነሽ? ይመስገን ፈጣሪ በጣም ደህና ነኝ። ምን ተፈጥሮ ነው የከፋሽ ትመስያለሽ? ምን አገባሽ? ተይ እንጂ ታርቀን አይደል? ቆይ ለምን ከፋሽ? ኧረ እባክሽ የት ገኘኝ እንደነበረ የረሳው ነው እንደሚመስልሽ? ለምን ያስተውሽ ትናደጃለሽ? ወይም ታደርጊውን አድርጊ ወይ ደግሞ እሺ በቃ እሺ እንደው ምን አገባሽ? ጭራሽ አንቺ ሆንሽ እንደምትወስኝልኝ ይትሻልሻል። በትዝታ ስንት ተሰቃይልሽ። አይዞሽ የፊቱንና የነገውን ያጣመረው ፈጣሪ አንቺን የምትበቀልበትን ጥበብ አሳጣኝ። ጭራሽ ወደ ፈጣሪ ዞርሽ ከመቼው? አሁን ምን ፈልገሽ ነው? እስኪ ንገሪኝ። ቆይ ግን መምህር ምን ነበር ያላችሁ? እሱን ነው እንዴ? እሱማ ጎበዞች በርቱ ቀጥሉበት ነው ያለኝ። ምን ነው ቀናሽ እንዴ? ለዛ ነው እንዴ ተንበረከካችሁት? አዎ ተንበርክከን እንደምንቀጥለው እየነገርነው ነበረ አይደል? እንዲሁም ተንበርክካችሁ እኮ እንደማትለያዩ ቃል እየገባችሁ ነው የሚመስለው። ታዲያ ይሄንን ካውሽ ለምን ታደርቀኛለሽ? ቆይ ግን አልገባ ያለኝ ነገር ቢኖር አንቺ ግን አቤል ነው የምር ታፈቅሪዋለሽ? አዎ በጣም። አሁንማ ልርቀውላ አልፈልግም። በጣም ተራርጬዋለሁ። እና ብትለመጂ አብረሽ የምትኖሪ ይመስልሻል? አዎ በደንብ እኖራለሁ። አሁን ከዚህ ሂጂልኝ። ከዚህ እሄዳለሁ፣ ግን ከሰይጣንሽ ይልቅ ፈጣሪሽን እመኝ። አያጋልጥሽም። ሄሎ ወንድሜ፣ የሆነ ችግር አለ።
የት እንደመጣ ትነግረን? ዳንኤል እባላለሁ። የ9ኛ ክፍል ተማሪ ነኝ። ከግል ትምህርት ቤት ነው የመጣሁት። አንቺ ቆይ እንዴት ከግል ወደ መንግስት እንዴት ሊወርድ ይችላል? ምን ይታወቃል? ቆይ በኋላ እንጠይቀዋለን ስንወጣ። ኧረ ምናልባት የሚከፍሏቸው ሊሆን ይችላል። ሊሆን ይችላል። ቆይ እንዴት ከግል ትምህርት ቤት ወደ መንግስት ትምህርት ቤት ትመጣ ፈለግ? የግል ጉዳይ ስለሆነ በውጭ ብናወራ መናገር ግዴታ ነገር ለተወቅም ይጠቅመናል። ምክንያቱም የተማሪዎችን ዓላማና ግብ ለማሳካት ይጠቅመናል። እኛም የመምህራንን ሚና እንወጣለን። ተማሪ ዳንኤል እንኳን ደህና መጣህ። አሁን መቀመጥ ትችላለህ። ትምህርት ቤታችን አዲስ ስለመሰለኝ ከየት ትምህርት ቤት ነው የመጣው? ከግል ትምህርት ቤት ነው። ሲልጀምሩ እንደማያወራ ምን ተፈጥሮ ነው? ከማን ጋር? አሁን ከዳን ጋር እያየሽ ነበር አይደል? ከምን አክሽንት ወራ ነው። ቆይ ምን ብለሽ ነው? ነገርኝ እኮ አልገባኝም። እሱ ማን ስለሆነ ማናገርሽ? እባክሽ ተይ። ይልቃንቺ ጉዳይ ነው ተናሽ። አይገምትም አልተውም። እና ምን ታደርጊ? እሱን አሳጭ። በኋላ ለሚፈጠረው ነገር ግን ኃላፊነት አለሽ። ማሂማን እንደሆነ ካሳቻለሁ። ቆይ ሴት እየት ነው የምትቆይው? ኧረ የትም አልሄድኩም። ከጀርባ ነው። አልገባኝም። ቆይ ከጀርባ ምን ስራ ጀምረሻል? ሰሞኑን በጣም ከጀርባ ማለት አብዝተሻል።
ምን ላድርግ ብለሽ ነው? ብቻዬን ሰው ነፃነት ይሰማኛል። የምን አባሽ ነፃነት ነው የምትይው? ትሰሚኛለሽ? አንቺም ሳራም አንድ ቤት ነሽ የምትገቡት። መቼ? ዛሬ። ምን? ይኸውልሽ ምንም ነገር ቢፈጠር በሌላ ሰው ብትለፈልሽ ያበቃልሻል። እሺ እሺ፣ በቃ ልናገር። ደግሞ መሄድሽን እንዳትረሺ ይፈልግሻል። እሺ እሄዳለሁ፣ ግን ለምን ፈልጎኝ ነው? አላውቅም፣ ትዕዛዝ ነው። የተለመደው ቦታ ቶሎ አንተ አለቃ ዛሬ ሆነ ነው በጣም ተበቃ አላውቅም። የረፈቱን ማዘጋጀት አለብን። ልክ ነህ። እና እናናግራቸው ጥሩ አካናል። እሺ አለቃ ችግር አለ። ትልቅ አይደለም። አንድ ሰው አለ። ማን ነው አለቃ? አድራሻውን ልክላችኋለሁ። ወደ መጋዘን ታመጣላችሁ። እሺ አለቃ እናመጣለን። የት መጣሽ? ምን ነው ፈልገሽኝ ነበር? ቆይ ወዴት እየሄድሽ ነው? እያን እንደዛ ጥያቄ እንዳትጠይቂ ብዬሽ ነግሬሽ ነበር አይደል? እሺ አሁን ከፊቴ ጥፊልኝ። ሂጂልኝ ከዚህ። እሺ ይቅርታ፣ እንደ ጓደኛዬ እኮ ነው የጠየኩሽ። ሂጂልኝ ከዚህ። ግን ሳራ ምንም ቢሆን እምነት እውነትን ማክበር ይላል።